ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በነገው ዕለት 30ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ምሽት 11 ሰዓት ላይ ቀጥሎ ሲካሄዱ የሻምፒዮንስ ሊግ ቦታን ለማስጠበቅ የሚፋለሙት በእኩል 51 ነጥብ ማንቸስተር ዩናይትድ እና አስቶን ቪላ እርስ በርስ ይገናኛሉ። አብርሾ በማንቸስተር ዩናይትድ እና በአስቶን ቪላ የሚደረገው ጨዋታ ምን አይነት ጨዋታ የሚያስመለክቱን ይመስላል? ማንቸስተር ዩናይትድስ ምን አይነት ፐርፎርማንስ የሚያሳየን ይመስላል? ዘንድሮ የቻምፒየንስ ሊግ ቦታ በጣም ከባድ እየሆነ የመጣ ይመስላል። ምክንያቱም ከአስቶን ቪላ ምናልባት አንስተ ነው ነበረ አራተኛ ላይ ከሚገኘው ሊቨርፑል በሚርቅበት ሰዓት በ8 ነጥብ በሚርቅበት ሰዓት ብዙ አንስተ ነው ነበረ እና አስቶን ቪላ ምናልባት የኤክስጂው ጉዳይ በጣም የወረደ ከመሆኑ አኳያ ከቶፕ ፎር ለመውጣት ትልቅ አድቫንቴጅ ይኖረዋል ብለን አንስተናል። የኤክስጂው የነ ሮጀርስን ምርጥ ፎርምን የሚጠይቅ ከመሆኑ አኳያ ማለት ነው። ከቦክስ ውጭ ስኮር ከማድረግ በደንብ ብዙ የነ ቴሌመንስን ኳሊቲ የሚጠይቅ ከመሆኑ አንጻር ማለት ነው። በደንብ ክሊር ከት ቻንሶችን አይፈጥሩም ብለን አንስተናል በጣም ብዙ ጊዜ ማለት ነው። ያም ደግሞ በደንብ የሰራ ይመስላል። አስቶን ቪላ በጣም እየወረደ ከመሆኑ አኳያ ሌሎቹ እንደ ቼልሲ፣ ማንቸስተር ዩናይትድ እና ሊቨርፑል የቻምፒየንስ ሊግ ቦታን ቶፕ ፎሩን ሆኖ ለመጨረስ ማለት ነው በደንብ ትልቅ አድቫንቴጅ አላቸው። ምናልባት ቶፕ 5 ቻምፒየንስ ሊግ መድረክን የሚሳተፍ ከሆነ ማለት ነው በአጠቃላይ ለመግባትም ትልቅ አድቫንቴጅ ይኖረዋል ማለት ነው። ያ ደግሞ የዘንድሮ የቻምፒየንስ ሊግ ውድድር የእንግሊዝ ፕሪሚየር ሊግ ቡድኖች ያላቸው ቦታ የቶፕ 5 እንዲገባ ያደርጋል ማለት ነው። የእንግሊዝ ፕሪሚየር ሊጎች እስከ ሴሚ ፋይናል የሚደርሱ ከሆነ ከእንግሊዝ ፕሪሚየር ሊግ ቶፕ 5 ድረስ ቻምፒየንስ ሊግ እንዲገቡ ያደርጋል። ካልሆነ በስተቀር ቶፕ 4 ብቻ ነው በቻምፒየንስ ሊጉ እንዲሳተፉ የሚያደርገው ማለት ነው። ለዛ ቶፕ 4 የሚገባ ከሆነ አንድ ትልቅ ቡድን ከቻምፒየንስ ሊግ አውት ይሆናል ማለት ነው። ቶፕ 5ም ቢሆን እንደ አስቶን ቪላ ያለ ቡድንም የሚለቅ አይነት አይመስልም። ያም ደግሞ በእርግጥ የመውጣቱ ነገር እየታየ የመጣ ይመስላል። 4 ተከታታይ የፕሪሚየር ሊግ ጨዋታዎችን ማሸነፍ አልቻለም። ብራይተንን 1-0 ካሸነፈ በኋላ እንዳለ ነጥቦችን በወልቭስ ሲሸነፍ አይተናል። በቼልሲ 4-1 ሲረመረም አይተናል። እና እንደዚህ እያለን ስንመለከት ማለት ነው አስቶን ቪላ ያለፉትን 4 ጨዋታዎችን ነጥብ ጥሏል ማለት ነው። እና ይሄም ደግሞ በጣም አሳሳቢ ይሆናል። ምናልባት በአውሮፓ መድረክ ከሚሳተፉ ከእንግሊዝ ቡድኖች ከ9 ከእንግሊዝ ቡድኖች ብቸኛ ያሸነፈው አስቶን ቪላ ነው ከሊል ጋር ባደረገው ጨዋታ ማለት ነው። ሊልን 1-0 አሸንፎ መምጣቱ የሚታወስ ነው ሐሙስ ዕለት ማለት ነው። እና ይሄም ደግሞ ለአስቶን ቪላ ሌላ የዊኒንግ ሜንታሊቲ ይዘው እንዲጫወቱ ያደርጋል ማለት ነው። አስቶን ቪላ ከማንቸስተር ዩናይትድ የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ነው። አንተ እንዳልከው በእኩል ነጥብ ነው 51 ነጥብ ይዘው ነው በጎል ክፍያ ተበላልጠው ነው 3ኛ እና 4ኛ ላይ የሚገኙት። ምናልባት ቼልሲ የሚያሸንፍ ከሆነ ዛሬ ደግሞ የነጥብ ልዩነቱ በእኩል 51 ይሆናል ማለት ነው። በእኩል ነጥብ ስለሚሆን ይህም ደግሞ የቻምፒየንስ ሊግ ቦታን ለማግኘት በጣም ትልቅ ፉክክር ይሆናል። የሁለቱ የእርስ በርስ ግንኙነት ለቶተናም እና ለሊቨርፑል እና ለቼልሲ ትልቅ አድቫንቴጅ ነው። ምክንያቱም አንዱን አውት የማድረግ እና አንዱ ነጥብ ድሮፕ ሊያደርግ ስለሚችል ማለት ነው። ይሄ ደግሞ ለሁለቱ ቡድኖች ለተቀሩት ትልቅ አድቫንቴጅ ይሰጣል። በማንቸስተር በኩል በጣም የማይክል ካሪክ ማንቸስተር ዩናይትድን ስንመለከት በጣም በሚገርም ፎርም ስናነሳው ነበረ። 8 በተከታታይ ጨዋታዎችን ያልተሸነፈ አሰልጣኝ ብለን ብዙ ጊዜ አንስተናል እና በኒውካስትል በመሸነፉ የሚዘነጋ አይደለም። ያም ደግሞ ትልቅ ጌም ነው። በጣም ትልቅ ጌም ከመሆኑ አኳያ በእርግጥ የአንድ ተጫዋች አድቫንቴጅ ይዘውም ቢሆን
ኒውካስትል በምን አይነት ፎርም እየተጫወተ እንደነበረ ላየ በደንብ በሚገርም ፓሽን ነበር ሲጫወቱ የነበሩት እና ነጥቡን ደግሞ ወስደውት ወጥተዋል ማለት ነው። መጨረሻ ደቂቃ የኦስላ ጎል እና ይሄንንም በእርግጥ በጎዶሎ ሲጫወት ኒውካስትል ዘንድሮ ለመጀመሪያ ጊዜ አይደለም ከሊቨርፑል ጋር በምን አይነት ፎርም ሲጫወቱ እንደነበረ ተመልክተናል። የመጀመሪያዎቹ ሳምንታት አካባቢ ማለት ነው። ባለቀ ደቂቃ የንጉሙዋ ጎል ካልሆነች በስተቀር 2-0 እየተመራ 2-2 የሆነበትን ኢንሲደንት ማንሳት እንችላለን። በደንብ በሚገርም ሁኔታ ሰከንድ አፉን በጎዶሎ ተጫዋች እየተጫወተ አይመስልም ነበረ። በጣም በሚገርም ሁኔታ የነ ጉማሬሽ ጆሊንተን እና ቶናሊ ሚድፊልድ ጥምረት ጎርደንን በቀይ ያጣ ቡድን በምን አይነት ፎርም ሲጫወት እንደነበረ እና ጎሎችን ስኮር ለማድረግ በደንብ እንዴት ሲጋደል እንደነበረ ለተመለከተ የማንቸስተሩም ጨዋታ በዛው ኢንሲደንት በዛው ኢንቴንሲቲ በጣም በሚገርም ፓሽን ይጫወታል ብለን መገመት አያቅተን። ያንኑ ነው ያስመለከተን እና ማንቸስተር ዩናይትድ ያን ጨዋታ በጣም በሚገርም ሁኔታ የራምስዴል ኳሊቲም ተጨምሮበት ማንቸስተር በጣም የሚገርም ፎርም ያሳየን ጨዋታ ነው። ከዛ በፊትም ከፓላስ ጋር በሚያደርግበት ጨዋታ ምናልባት የቀይ ካርዱ ጉዳይ ካልሆነ በስተቀር ማንቸስተርም በደንብ ትንሽ ክፍተቶችን እየተመለከትንበት ነበረ። ቀይ ካርድ ከፓላስ በሚወጣበት ሰዓት እንዴት ሪያክት አድርጎ ጎሎችን ስኮር አድርጎ እንዳሸነፈ የሚዘነጋ አይደለም እና በኒውካስትሉ ጨዋታ ላይ በደንብ የራምስዴል በጣም ምርጥ ኳሊቲ ማንቸስተር ዩናይትድ ነጥቦችን ይዞ እንዳይሄድ ያደረገው ነው ማለት ነው እና በነገውም ጨዋታ ምናልባት ጨዋታው ከባድ ጨዋታ ይሆናል። በጣም ከባድ ጨዋታ ይሆናል። ምክንያቱም አስቶን ቪላ በሚገርም ፎርም ምርጥ ቡድን የኡናይ ኤምሪ አስቶን ቪላ ምርጥ ቡድን እንደሆነ ምንም ጥርጥር የለውም። ነገር ግን ያለፉትን 4 ጨዋታዎችን ነጥቦችን ድሮፕ ከማድረጉ ውጪ ማለት ነው እና ማንቸስተር ዩናይትድ ደግሞ በጥሩ ፎርም መገኘቱ ከ8 ጨዋታ 1 ጨዋታ ብቻ መሸነፍ ትልቅ ለአዲስ አሰልጣኝ ትልቅ ኳሊቲ ነው እና ትልቅ ፎርም ነው እና ይሄም ደግሞ ለቻምፒየንስ ሊግ ቦታ ለመሳተፍ ትልቅ ተጋድሎ ያደርጋሉ። ማንቸስተር ሲቲ በሜዳው ከመሆኑ አኳያ ደግሞ በጣም ትልቅ አድቫንቴጅ ይኖረዋል ብዬ አስባለሁ። ያም ደግሞ የሜዳውን አትሞስፌር እየቀየረው ያለ ይመስላል። በሩበን አሞሪም ጊዜ በሜዳው ነበር ሲሸነፍ የነበረው። እንዴት ነጥቦችን ድሮፕ ሲያደርግ እንደነበረው ጌሙን እንዴት ኮንትሮል ማድረግ እንዳለበት የረሳ አሰልጣኝ ነበረ። በእርግጥ የማይክል ካሪክ ደግሞ በዛው በተቃራኒው ደግሞ በጣም ዶሚኔት አድርጎ ጎሎችን ስኮር ካደረገ በኋላ ቢያንስ ያው አንድ አሰልጣኝ ክፍተቱን እያሸነፈ እንኳን ክፍተቱን ለመድፈን የሚሞክር ከሆነ በጣም ትልቅ ኳሊቲ ነው የሚያሳየን። ለዛ በማንቸስተር በኩል የማይክል ካሪክም ትልቅ ኳሊቲው ያ ይመስለኛል። ጌሙን እንዴት ኮንትሮል የሚያደርግበት መንገድ ማለት ነው። ሲመራ ጌሞቹን እንዴት ኮንትሮል የሚያደርግበት እና ቅያሬዎቹ በሚገርም ሁኔታ እየሰሩለት እንደመጡ አንስተን ነበር። ያም ደግሞ ለማንቸስተር ቻምፒየንስ ሊግ ቦታን ለማግኘት ትልቁን ስራ እየሰራ ያለ ማይክል ካሪክ ነው ማለት ነው። ይህም ደግሞ በዚሁ ፎርም የሚቀጥል ከሆነ ምናልባት የአሰልጣኝነቱ ዋና አሰልጣኝነት ቦታን ለመረከብም የራሱን ጥረት ማድረግ ይጠበቅበታል። በማንቸስተር በኩል የዶርጉ አለመኖር ካልሆነ በስተቀር ማንቸስተር ዩናይትድ በጣም በሚገርም ፎርም የሚመጣ ይሆናል። ምክንያቱም በቻምፒየንስ ሊግ የለም ፕሪሚየር ሊግ ላይ ብቻ ስለሆነ ማለት ነው። ማንቸስተር ዩናይትድ ቁጥሩን እንኳን ስንመለከት ለ35 ቀን 1 ወር ከምናምን 2 ጌሞችን ነው የሚያደርገው። የነገውን ጌም እና ቀጣይ ሳምንት የኢንተርናሽናል ብሬክ ስላለ ማለት ነው። ቀጣይ ሳምንት ደግሞ አንድ ጨዋታ ቀጣይ ሳምንት ከቦርንማውዝ ጋር ማለት ነው። በ35 ሳምንት ውስጥ ነው በእርግጥ እኚህን ጌሞችን የሚያደርገው ማለት ነው። ከኒውካስትል ከተጫወተ በኋላ 2ቱን ጌሞች ለማድረግ 35 ቀናት ማለት ነው። ይሄ ደግሞ ለትልቅ ቲም እንደ ማንቸስተር ላለ ትልቅ ቲም ትልቅ እንትን ነው
የዘንድሮ የውድድር ዓመት በጣም ትልቅ ዝቅታ ነው። የማንቸስተር ዩናይትድን ስናነሳ ብዙ ጌሞች የሚያደርግ ወይ በቻምፒየንስ ሊጉ አምና እንኳን በኤሮፓ ሊጉ ፋይናል ተፋላሚ ነበረ እና ይሄንን ስናነሳ ደግሞ በጣም ለማንቸስተር ዩናይትድ የዘንድሮ የውድድር ዓመት በጣም የከፋ ይመስላል። በኤፍኤ ካፑም በካራባኦ ካፑም በጊዜ በመጀመሪያው ዙር ሲሰናበቱ የነበሩት በመጀመሪያ ጌማቸው እና ያም ደግሞ ብዙ ጌሞችን እንዳያደርጉ ያደርጋቸዋል ማለት ነው እና እንደ አስቶን ቪላም ከሊል ጋር ተጫውቶ ነው የመጣው። ያም ደግሞ ለማንቸስተር ዩናይትድ እረፍት ከማግኘቱም አንጻር ማለት ነው ትልቅ አድቫንቴጅ ይሆናል ብዬ አስባለሁ ለማንቸስተር ዩናይትድ። ይህንን ጨዋታ ማንቸስተር ዩናይትድ ለማሸነፍ ትልቅ እድል አለው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።